ሰላም ተማሪዎች እንደምን ቆያችሁ? በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የዘጠነኛ ክፍል ባዮሎጂ ዩኒት 5 ይሆናል ማለት ነው። እንግዲህ በ5.5 ስር የምናየው ዲፊሸንሲ ዲዚዝ የሚለውን ሀሳብ ሞር ዲቴል ገብተን የምናየው ይሆናል ማለት ነው። ዲፊሸንሲ ዲዚዝ ምንድን ነው የሚለውን ሀሳብ በቀላሉ ለመረዳት በባለፈው ክላሳችን ላይ ስለምን ተነጋግረን ነበር? ኒውትሪየንቶችን ተነጋግረን ነበር። ከኒውትሪየንቶች መካከል ካርቦሃይድሬት፣ ፕሮቲን፣ ከዛ ሊፒድ፣ ከዛ ፋት እያልን ከዛ ሚነራል፣ ዋተር እያልን ስድስቱ ኒውትሪየንቶች ምን አድርገን ነበር? ገልጸን ነበር። ከነዚህ ኒውትሪየንቶች መካከል አሁን ለምሳሌ የፕሮቲን መጠን በጣም ዝቅተኛ ቢሆን ከነዚህ ኒውትሪየንቶች መካከል የሚከሰተው በሽታ ምን ይባላል? ካዋሻኳሪ ይባላል። ልክ እንደዛ የፕሮቲን የካርቦሃይድሬት መጠን ደግሞ ዝቅተኛ ቢሆን የሚከሰተው በሽታ ምን ይባላል? ማራሳሙስ ይባላል። ልክ እንደዛ ደግሞ አሁንም የሚነራል የአይረኑ መጠን ዝቅተኛ ቢሆን የሚከሰተው በሽታ ምን ይባላል ማለት ነው? አኔሚያ ወይም ደም ማነስ ይባላል። ከነዚህ ኒውትሪየንቶች መካከል ደግሞ አንደኛው ኒውትሪየንት ወይም አንዱ ኒውትሪየንት ዝቅተኛ በመሆኑ አንዱ በሽታ ቢመጣ አሁን ለምሳሌ ከነዚህ ሙሉ ፕሮቲን ዝቅተኛ ሆኖ ካዋሻኮር በሽታ የመጣበት ከዛ የሚነራሎቹ ላይ ደግሞ አይረን ዝቅተኛ ሆኖ አኔሚያ የመጣበት ይሄ በሽታ ምን ይባላል ማለት ነው? ዲፊሸንሲ ዲዚዝ ይባላል። ይሄ ዲፊሸንሲ ዲዚዝ ከኒውትሪየንቶቹ መካከል አንደኛው ኒውትሪየንት በጣም ወይም ፓርቲኩላር የሆነ አንድ የተለየ ኒውትሪየንት በትንሽ አማውንት በሚሆንበት ጊዜ የሚመጣ በሽታ ምን ይባላል? ዲፊሸንሲ ዲዚዝ ይባላል ማለት ነው። እንግዲህ ዲፊሸንሲ ዲዚዝ የሚለውን ሀሳብ በባለፈው ክላስም ላይ እዚህ ጋር ምን ለማድረግ ሞክረን ነበር? ለመነጋገር ሞክረን ነበር ማለት ነው። ዲፊሸንሲ ዲዚዝ occur when a person does not have enough amount of particular nutrient and suffer health problem። ዲፊሸንሲ ዲዚዝ የሚለው የበሽታ የሚከሰተው አንድ ሰው ኢናፍ አማውንት ኦፍ ወይም በቂ የሆነ አማውንትን የማን አንድ ፓርቲኩላር የሆነውን ኒውትሪየንቱን በማይኖርበት ጊዜ አሁን እንደተነጋገረው የማንም አሁን ለምሳሌ አይረን ሚነራል ውስጥ ይካፈላል። የአይረን መጠኑ ዝቅተኛ በመሆኑ የሚመጣ በሽታ ምን አለ? ደም ማነስ ነው አለ። ከዛ ደግሞ እነዛ በሽታዎቹ ፓርቲኩላሪ ከሆኑ ኒውትሪየንቶች ዝቅተኛ አማውንት በመሆናቸው የሚመጣ በሽታ ምን ይባላል? ዲፊሸንሲ ዲዚዝ ይባላል ማለት ነው። ዲፊሸንሲ ዲዚዝ ይባላል። እንግዲህ በቀላሉ እንደዚህ ብትረዱልኝ ጥሩ ባይ ነኝ። እንግዲህ እንደተለመደ ደግሞ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። እንቀጥል። ሁማን ቦዲ ሪኩዌር ባላንስድ ዳይት ፎር ኖርማል ፋንክሽን ኦፍ ዘ ቦዲ። ሁማን ቦዲ የሰው ልጅ አካል ባላንስድ የሆነ ወይም የተመጣጠነ ምግብ ይፈልጋል። ለምንድን ነው የሚፈልገው ስንል ኖርማል የሆኑ ፋንክሽኖችን ለመተግበር። ኖርማል የሆኑ ፋንክሽኖች ማለት ለማለት ምንላቸው አሁን ብሬዚንግ ሲስተሞችን፣ ሰርኩላቶሪ ሲስተሞችን፣ ሪፕሮዳክቲቭ ሲስተሞችን ከዛ ማንኛውም ለመናገር እንድንበላ ከዛ ካታቦሊዝም ሲስተም፣ አናቦሊዝም ሲስተም ማንኛውም ሲስተም በሰውነታችን ውስጥ ያለ እንዲከናወን ምን ያስፈልጋል? ኢነርጂ ያስፈልጋል ማለት ነው። ምን የሆነ ባላንስድ የሆነ ዲት አማካኝነት የሚመጣ ኢነርጂ ያስፈልጋል ማለት ነው። ኢፍ ፉድ ኢንቴክ ሁማን ቦዲ ኢዝ ኢናዲኩዌት ኢን ካርቦሃይድሬት፣ ፕሮቲን፣ ሚነራል፣ ቫይታሚን ኢት ኬዝ ዲፊሸንሲ ዲዚዝ። ያችሁ ወደ ሰውነታችን የምንቀበለው የምግብ ወደ ሰውነታችን የምንበላው ምግብ ወይም የምንመገበው ምግብ የካርቦሃይድሬት መጠኑ ወይም የፕሮቲን መጠኑ ወይም የሚነራል መጠኑ ወይም የቫይታሚን መጠኑ ኢናዲኩዌት ከሆነ ወይም በቂ ኢናፍ ካልሆነ የሚመጣው በሽታ ምን ይሆናል ማለት ነው? ዲፊሸንሲ ዲዚዝ ይባላል ማለት ነው። ዲፊሸንሲ ዲዚዝ ኦኬር when a person does not have enough amount of one particular nutrient and suffer health problem። ከላይ ያየነውን ሀሳብ እዚህ ነው ደግሞ አያችሁ። ዲፊሸንሲ ዲዚዝ የሚለው የሚከሰተው when a person does not have enough amount of one particular nutrient አንዱን ፓርቲኩላር ኒውትሪየንትን በውስጡ ከሌለበት ያ ወይም አንድ ፓርቲኩላር ኒውትሪየንቱ በጣም ዝቅተኛ ከሆነበት የሚከሰተው በሽታ ምን ይባላል? ዲፊሸንሲ ዲዚዝ ይባላል ማለት። ከዛ ደግሞ በተለያየ በነዛ በሽታዎች ያ ይሰቃያል ማለት ነው። ኦኬ ኤግዛምፕል ዲፊሸንሲ ዲዚዝ። የዲፊሸንሲ ዲዚዝ ወይም ኤግዛምፕሎች ስናይ አሁን ካዋሻኮሪ የሚባል በፕሮቲን እጥረት የሚመጣ፣ ማራሳሙስ የሚባለው ደግሞ በምን እጥረት የሚመጣ ነው? በካርቦሃይድሬት እጥረት። አኔሚያ ደግሞ የሚባለው ደግሞ በአይረን እጥረት። ራይኬት የሚባለው ደግሞ በቫይታሚን ዲ እጥረት። ስካርቪ የሚባለው ደግሞ በቫይታሚን ሲ እጥረት የሚመጡ ምንድናቸው ማለት ነው? ዲፊሸንሲ ዲዚዞች ናቸው። እያንዳንዱ ስናይ
ማራሳሙስ ምን እንደሆነ ስናይ ማራሳሙስ ማለት ማራሳሙስ ኢዝ ዲፊሸንሲ ዲዚዝ ኬዝ ባይ ኢናዲኩዌት ካርቦሃይድሬት ኮንተንት ኢን ሁማን ቦዲ በሰውነታችን ውስጥ የካርቦሃይድሬት መጠን በጣም ዝቅተኛ በሚሆንበት ጊዜ ስፔሻሊ በልጆች ላይ ማለት ነው። የካርቦሃይድሬት መጠን በጣም ዝቅተኛ በሚሆንበት ጊዜ የሚከሰተው በሽታ ምን ይባላል? ማራሳሙስ ይባላል ማለት ነው። ላይክ ካዋሻኮሪ ዘ ኢንሲደንት ኦፍ አን ማራሳሙስ ኢንክሪስ ኢን ቻይልድ አያችሁ፣ ልክ እንደ ካዋሻኮሪ እና በማራሳሙስ ላይ የሚከሰተው በሽታ በምን ላይ ነው ማለት ነው? በቺልድረን ላይ ነው ማለት ነው። ካዋሻኮሪም ላይ በሽታ የሚከሰተው በማን ላይ ነው? በቺልድረን እና ማራሳሙስም ደግሞ በሽታው የሚከሰተው በማን ላይ ነው? በቺልድረን ላይ ነው ማለት ነው። ሞር የሚጨምረው the symptoms of ማራሳሙስ are tiny arm and leg አያችሁ፣ የዚህ በሽታ ምልክቱ የማራሳሙሱ ሲምቦሉ ምንድነው ስንል እንግዲህ ሲምፖተሙ ወይም ምልክቱ ምንድነው ስንል እንግዲህ ታይኒ አርም ማለት ምን ማለት እንደስንል በጣም ሲስ የሆነ አርም እንዲኖር ያደርጋል። በጣም ሲስ የሆነ ሌግ እና ሊትል ማስክል ኦልድ ሉኪንግ ፌስ ኖር ማለትም በቃ እንዳረጀ ሰው ነው ፊቱ የሚመስለው ማለት ነው። አሁን ልክ እንደዚህ እንደምታዩት ይሄ ምንድነው ታይኒ የሆነ ምንድነው ያለው ማስክል ነው ያለው። እናም ደግሞ ይሄ የማራሳሙስ ሲሆን ፊቱ ራሱ ምንድነው በጣም ያረጀ ሰው ነው የሚመስለው። ይሄ ምንድነው የሱ ሲምፖቴም ነው ማለት ነው። የሱ ምልክት ነው። የማን የማራሳሙስ ምልክት ነው ማለት ነው። ኦኬ people with this disease are extremely thin and with reduced fat and muscle tissues ያችሁ በዚህ በሽታ የተጠቁ ሰዎች ኤክስትሪምሊ ምንድን ናቸው? በጣም ታይኒ ናቸው። በጣም ሲስ ናቸው ማለት በጣም ቀጫጫ ናቸው እና ሪዱስድ ፌት የስብ መጠን ወይም የውፍረት መጠናቸው በጣም ይቀንሳል። ማስክላቸውም በጣም ሪዱስድ ይሆናል ማለት ነው። their skin is tiny and hangs in hole ያችሁ ስኪናቸውን አሁን ለምሳሌ እንደዚህ ብትኮትቱ ምን ይሆናል? ፎልድ ሊሆንላችሁ ይችላል ወይም በንድ ሊሆንላችሁ ይችላል። እንደፈለጋችሁት ምን ልታደርጉ ትችላላችሁ? ልታጠምዝዙ ትችላላችሁ ማለት ነው። ትሪትመንት ኢንቮልቭ ዴሊቨሪ ፎር አን ኢነርጂ ሪች ባላንስ ዲየት ይሄንን ደግሞ ሊፈወስ የሚችለው በምንድነው ስንል ኢነርጂ በጣም ከፍተኛ ያላቸው ምግቦችን በመመገብ ምክንያቱም በካርቦሃይድሬት እጥረት ስለሆነ በካርቦሃይድሬት ራሱ ነው ምን የሚሆነው ሚዲኖ ማለት ነው። ሌላኛው እንግዲህ ካዋሻኮሪ የሚባለው ካዋሻኮሪ ዲፊሸንሲ ዲዚዝ ነው የሚከሰተው ኢንአዲኩዌት ፕሮቲን ኮንቴንት ኢን ሁማን ቦዲ ታይፒካሊ ኢን ቺልድረን ይሄ በአብዛኛው ወይም በዋናነት በህፃናቶች ላይ ነው። በሰውነታቸው ውስጥ የፕሮቲን መጠን ከሰውነታቸው ጋር የተመጣጠነ ሳይሆን በሚሆንበት ጊዜ የሚከሰት በሽታ ነው። ሳም ሲምፕተም ኦፍ ካዋሻኮሪ አር ድራይ ኦር ፍላኪ ስኪን የሱ ምልክቱ ምንድነው ስንል ሰውነቱን ያደርጋል ይደርቃል። ስኪኖቹ ደግሞ በራሱ ጊዜ ምን ሆነ ማለት እየተፈረካከሰ አይነት ነገር ወይም በትንሹ እየተቆራረጠ የሚመስለው አይነት ይኖረዋል ይመስለዋል ማለት ነው። ሲምፕተሙ ስዌሊንግ ኦፍ ሌግ እግሩ ጋር እንደምታዩት አሁን ምን ይሆናል? በጣም አብጧል። ሆዱም ደግሞ በጣም ይገፋል ማለት ነው። የምን የፕሮቲን እጥረት ስላለበት ማለት ነው። የፕሮቲን እጥረት ስላለበት ኦኬ እቺ ስዌሊንግ ሌግ ኤንድ አብዶመን ሆዱ ምን ይሆናል ማለት ነው? በጣም ወደፊት አብጧል ወይም ወፍሯል። ቼንጅ ዜር ሄር ከለር የፀጉር መልኩ ምን ይሆናል? ይቀየራል። ጥቁር ጋር ነበር በቃ ጠይም ይሆናል ማለት ነው፣ ወይም ቀይ ይሆናል። ዊክነስ ኤንድ ኢሪታቢሊቲ በጣም ደካማ ይሆናል። በቃ የሆነ ቁጡነት አይነት ነገር ይታይበታል በሰውነቱ ላይ። ፕሮቲን ዲፊሸንሲ ካን ኦፍተን ቢ ኮሪድ ኤንድ ፕሪቨንትድ ኢንቴክ ፕሮቲን ይሄ ፕሮቲን ዲፊሸንሱ በምንድን ነው ሊዳን የሚችለው ወይም ሊከለከል የሚችለው ስንል እንግዲህ ኢንቴክ ፕሮቲን በሰውነታችን ወይም በሰውነቱ ውስጥ በጣም ፕሮቲን ኮንተንት ያለውን ምግብ በደንብ መባብላት ማዳን ይቻላል ማለት ነው። ዘ ተርም ማራሳሙስ ኢዝ ግሪክ ወርድ ነው። ያም ደግሞ ሚኒንጉ ማለት ነው ዲኬይ ማለት ነው ማለት ነው። ሚኒንጉ ዲኬይ ማለት ነው። ለኛ ደግሞ ዲዚዝ ኬዝድ ባይ ዲፊሸንሲ ኦፍ ሚነራል እንደ ቫይታሚን በሚነራል እና በቫይታሚን እጥረት
የሚመጣው በሽታ ምንድነው ስንል አንደኛ አኔሚያ ነው። አኔሚያ ወይም ደም ማነስ አኔሚያ is deficiency disease caused by lack of iron የአይረን መጠን በሰውነት ላይ በጣም ዝቅተኛ በሚሆንበት ጊዜ የሚመጣ በሽታ ይባላል አኔሚያ ይባላል። a human adult should take enough amount of iron አችሁ አንድ የጎለመሰው ወጣት enough amount of iron ወደ ሰውነቱ መቀበል አለበት which is important for normal function of body ይሄም ደግሞ ለኖርማል ፋንክሽን ምንድነው ማለት ነው አስፈላጊ ነው። ለኖርማል ፋንክሽን ማለት አሁን ለምሳሌ አንድ ወጣት ለሆነ ሰው ለሚተገበርበት ለማንኛውም ለቦዲ ፋንክሽን በቂ የሆነውን ምንም መውሰድ አለበት ማለት ነው። አይረንን መውሰድ አለበት። a human body could not produce enough hemoglobin if amount of iron is blood is insufficient አያችሁ human body cannot produce it ምንም ማድረግ አይችልም could not produce it enough amount of hemoglobin የአይረን መጠኑ በሰውነታችን ውስጥ በጣም ዝቅተኛ ከሆነ የሰውነታችን ምንን በበቂ ሁኔታ አያመርትም ሄሞግሎቢንን በበቂ ሁኔታ አያመርትም ማለት ነው። ያም ደግሞ አማውንት ኦፍ አይረኑ በብሉድ ላይ ምንድነው ማለት ነው ኢንሳፊሽንስ መሆኑን ነው የሚያሳየው። ሌስ ሄሞግሎቢን ካለ እንደ ቦዲ ሪዛልት ኢን ሌስ ኦክሲጅን ትራንስፖርቴሽን ይኖራል ማለት ነው። ያችሁ ሌስ የሆነ ሄሞግሎቢን በሰውነታችን ካለ ሌስ የሆነ ኦክሲጅን ትራንስፖርቴሽን በሰውነታችን ላይ ይኖራል ማለት ነው ይታያል ማለት ነው። if the oxygen level of blood become less የኦክሲጅን መጠኑ በሰውነታችን ውስጥ በጣም ሌስ ከሆነ it result in a less respirational product less energy ያችሁ if the oxygen level of blood become less በሰውነታችን ላይ የኦክሲጅን መጠን በጣም ዝቅተኛ ቢሆን it result less respiration producing less energy ከዛ ትንሽ respiration ነው የሚኖረው ልክ እንደዛ ደግሞ less energy ነው ፕሮዲዩስ የሚደረገው። the symptom of anemia include feeling weak የዚህ የደም ማነስ ምልክት ምንድነው ስልን እንግዲህ በቃ ድካም ስሜት ይሰማል ከዛ ቶሎ ይደክማል እና ኢሪታብል የሆነ ስሜታዊ መሆን ወይም ብስጭት ያሰኛል ማለት ነው። it can treat protect by using iron capsule and by consuming iron rich food ይሄ እንዴት ነው ሊዳን የሚችለው ስንል እንግዲህ መድኃኒት በመቀበልና ከዛ አይረን በጣም በከፍተኛ መጠን ያለበትን ምግብ በመጠቀም ይሄንን በሽታ መከላከል ይቻላል ማለት ነው። ሌላኛ እንግዲህ ራይኬት የሚባለው ነው። deficient disease caused by shortage of vitamin D called ራይኬት ከዲፊሽንስ ዲዚዞች መካከል ወይም በኒውትሪየንቶች እጥረት ከሚመጡ በሽታዎች መካከል በቫይታሚን ዲ እጥረት የሚመጣው በሽታ ምን ይባላል ራይኬት ይባላል። ይሄ ማለት ለዚህ አይነት በሽታ ማለት ነው እግርን ምን የሚያደርግ ወደ ውጪ እንዲወጣ ባውልድ ሌግ እንዲሆን የሚያደርግ በሽታ ምን ይባላል ማለት ነው ራይኬት ይባላል ማለት ነው። it result in deformed bone in the leg of children ያቺ ህፃን እያለ ነው ምን የሚያደርገው መልኩን የእግሩን ሼፑን የሚያሳጣው ማለት ነው። አሁን እዚህ ላይ እንደምታየው ማለት ነው እዚህ ላይ እንደምታየው ሼፑን የእግሩን ያሳጣል ማለት ዲፎርም ያደርጋል። it is only vitamin that human body can make up exposure of skin to morning and evening sunlight ይሄንን ቫይታሚን ሊቀበል በሚችለው ምን በማድረግ ስንል ጠዋት በፀሐይ ላይ ስኪንን በማውጣት ወይም ያንን ህፃንን በማውጣት እና ወይም ወደ አመሻሽ አካባቢ ፀሐይ ሊገባ አካባቢ በማውጣት ይሄንን ማድረግ ይቻላል ማለት ነው። የዚህ ቫይታሚኖችን ወደ ሰውነት እንዲመጣ ማድረግ ይቻላል። in addition በተጨማሪ ደግሞ ኦይል ፊሽን በመጠቀም ቤተር ቅቤን በመጠቀም ወተትን እና ቺዝን አይብን በመጠቀም ኤግ ያልኩን ወይም ይሄ የእንቁላል አስኳሎችን በመጠቀም ወይም የውስጥ ያለውን በመጠቀም እና ሳም ፉድ ፕሮቫይድ ቫይታሚን ዲ እነዚህ ምግቦች ደግሞ ቫይታሚን ዲ ምን ያደርጋሉ ማለት ነው ያቀርባል ማለት ነው። ቫይታሚን ዲ ሄልፕ ኢን አብዞርፕሽን ኦፍ ካልሲየም ኤንድ ፎስፎረስ ስሩ ጌት ዋል ያቺ ቫይታሚን ዲ ሄልፕ አብዞርፕሽን ኦፍ ካልሲየም ኤንድ ፎስፎረስ ስሩ ጌት ዋል which is important in building bone and teeth ያቺ ይሄ ቦን ቫይታሚን ደግሞ ቦን ቡል እንዲሆን ወይም አጥንታችን እንዲያድግ ጥርሳችን እንዲያድግ ምን የሚያደርግ ነው የሚረዳ ነው ማለት ነው። ስካርቪ የሚባለው ደግሞ ስካርቪ is different disease caused by lack of vitamin C ይህ ስካርቪ የሚባለው በሽታ
በቫይታሚን ሲ እጥረት የሚመጣ በሽታ ነው። ዘ ዲፊሽንሲ ዲዚዝ ኬዝድ ኦከር ዌን ፋይበር ኢን ኮኔክቲንግ ቲሹስ ኦፍ ስኪን ብሉድ ቬዝል ዱ ኖት ፎርም ፕሮፐርሊ። ይሄ ዲፊሽንሲ ዲዚዝ ኦከር የሚያደርገው ፋይበር ኮኔክት ከስኪኑ ጋር በአግባቡ ምን ሳይሆን ሲቀር ነው። ከብሉድ ቬዝል ጋር በአግባቡ ፕሮፐርሊ ፎርም ሳይሆን ሲቀር ይሄ በሽታ ይከሰታል ማለት ነው። ወይም የድድ መድማት አይነት በሽታ ማለት ነው። ወይም ራሱ ማለት ነው። እዚህ ጋር አሁን ይኖራል ማለት ነው። ይደማል እዚህ ጋር ከዛ ይሄ በሽታ ነው ስካርቪ የሚለው። ዲስ ዲዚዝ ኬዝ ብሌዲንግ አንደር ዘ ስኪን። ይሄኛው በሽታ እንግዲህ ምንን ያስከትላል ስንል ከአንደር ስኪን መድማት እንዲኖር ፓርቲኩላርሊ አት ዘ ጆይንት ኦፍ ናቸው ጆይንቶች አካባቢ እዚህ አካባቢ ምን እንዲኖር ድማት ወይም መድማት እንዲታይ ያደርጋል። ብሌዲንግ ጋም ናችሁ ድዶች ላይ ወይም ድድ እንዲገማ ያደርጋል። እና ፑር ሂሊንግ ሙድ እንዲኖር ያደርጋል ማለት ነው። ቫይታሚን ሲ ካኖት ቢ ስቶርድ ኢን ዘ ቦዲ። እንግዲህ ቫይታሚን ሲ በሰውነታችን በሰውነት ውስጥ ስቶር አልሆነም። ስለዚህ ኢትስ ኢምፖርታንት ቱ ቴክ ዳይሊ በየቀኑ መቀበል አለብን። ዘ ጉድ ሶርስ ኦፍ ቫይታሚን ሲ ደግሞ ምንድነው ስንል ኦሬንጅ አለ፣ ሌሞን አለ፣ ግራፋይት አለ፣ ግራፕ ፍሩት አለ፣ ቶማቶ አለ፣ ፍሬሽ ግሪን አለ። እነዚህ ምንድናቸው? ጉድ ሶርስ ኦፍ ቫይታሚን ሲ ናቸው። ይሄ ኦሬንጅ በምንልበት ጊዜ ከዛ ይሄ ብርቱካን፣ ይሄ ሌሞን ስንል ደግሞ ሎሚ፣ ግራፕ ፍሩት ስንል ፍራፍሬዎቹ፣ የቶማቶ ስንል ቲማቲም፣ ፍሬሽ ግሪን ቬጂታብል የሚላቸው እነዚህ አትክልቶች በመጠቀም ይሄንን በሽታ ማድረግ ይቻላል ማለት ነው። ኬር ማድረግ ወይም ማዳን ይቻላል ማለት ነው። ሌላኛው ደግሞ የነዚህ በሽታዎች ሲማቸው አለ እዚህ ጋር እነሱን የምናገኝባቸው ሶርሶች አሉ። ሰውነታችን ላይ የሚጠቅሙበት ቦታ አለ። የበሽታዎች ደግሞ ዲፊሽንሲዎች አሉ። አሁን ፕሮቲን ከምን እናገኛለን? ከስጋ እናገኛለን፣ ከአሳ እናገኛለን፣ ከእንቁላል እናገኛለን፣ ከግራውንድ ኑት ከሚልክ እናገኛለን፣ ከሶያ እናገኛለን። እነዚህ ግራውንድ ኑት በምንልበት ጊዜ ማለታችን ነው ስንል እንግዲህ ግራውንድ ኑት ሚልክ እያልን ከነሱን ማግኘት እንችላለን። ፕሮቲንን ማግኘት እንችላለን ማለት ነው። ፕሮቲንን ማግኘት እንችላለን። ቱ ቡልድ አፕ ሴል ስትራክቸር እንግዲህ ሴል ስትራክቸሩን ምን ለማድረግ ቡልድ አፕ ለማድረግ ለኢድገት እና ሪፔር ሴሎቹ ሪፔር ለማድረግ ዳሜጅ የሚሆኑትን ሴሎችን ሪፔር ለማድረግ ፕሮቲን እንጠቀማለን። ከዛ ወይም የፕሮቲን ጥቅም እሱ ነው። ግን ይሄኛው ኒውትሪየንት ዲፊሽንሲ በሚኖርበት ምን አይነት በሽታ ይከሰታል ስንል ካዋሻኮሪ የሚባል በሽታ ምን ያደርጋል ማለት ነው ይከሰታል። ካርቦሃይድሬት ደግሞ ከየት እናገኛለን ስንል ከባርሊ፣ ፖታቶ፣ ብሬድ፣ ከሹገር ፉድ ላይክ ሃኔ ከማር እናገኛለን፣ ከዳቦ እናገኛለን፣ ከድንች እናገኛለን፣ ከስንዴ ከገብስ እናገኛለን። ምንም ካርቦሃይድሬትን ከነዚህ ምግቦች እናገኛለን ማለት ነው። በተጨማሪ ደግሞ ይሄ ምን አይነት ጥቅም ነው በሰውነታችን ላይ ያለው ስንል እንግዲህ ካርቦሃይድሬት ኤነርጂን ፕሮቫይድ ያደርጋል። ይሄኛው ካርቦሃይድሬት ደግሞ ይሄ ኒውትሪየንት የእሱ እጥረት ቢያጋጥም አይነት በሽታ ሲከተላል ስንል ማራሳሙስ የሚባል በሽታ ይከሰታል። ቫይታሚን ሲ ደግሞ ከየት እናገኛለን ስንል ከኦሬንጅ፣ ከሌሞን እና ከሌሎች ከሲትሩስ ፍሩት ቫይታሚን ሲ እናገኛለን። እና ደግሞ ይሄ ምን ማድረግ ነው? ቲሱስ ሪፔር ማድረግ ነው። እንግዲህ አሁን እዚህ ጋር ድድ አካባቢ እና ጆይንት አካባቢ ያሉትን ቲሾችን ድጋሚ ሪፔር እንዲያደርግ ሬዚስታንስ ቱ ዲዚዝ በሽታውንም እንዲያደርግ ነው። እዛ ላይ ባክቴሪያዎች የሚራቡትን እነሱን ዲስትሮ ለማድረግ ቫይታሚን ሲ እንጠቀማለን። ብሌዲንግ ጋም ይሄ ከዛ በሱ በቫይታሚን ሲ እጥረት የሚመጣ በሽታ ምንድነው ስንል እንግዲህ የድድ መድማት ወይም ስካርቪ የምንለው በሽታ ነው የሚመጣው ማለት ነው። ቫይታሚን ዲ እጥረት ካለ ደግሞ ቫይታሚን ዲ ከየት እናገኛለን ክንል ከፊሽ ኦይል፣ ከሚልክ፣ ከወተት እናገኛለን፣ ከቢተር፣ ከቅቤ ሜድ ባይ ስኪንን ሳን እናገኛለን። ከዛ ደግሞ ቫይታሚን ዲ ምንድነው የሱ ጥቅም በሰውነታችን ላይ ስንል ስትሬንግዝ ቦን ኤንድ ቲዝ ጥርሳችንንና አጥንታችንን ምን ያደርጋል? ያጠነክራል ማለት ነው። ለዛ ነው ጥርሳችን አጥንታችን ሳይጠነክር ሲቀር ወይም የህፃናቶች አጥንት ሳይጠነክር ሲቀር ከዛ ወደ ፈለገበት ስለሚያድግ ለዛ ነው ምን የሚከሰተው ማለት ነው ራይኬት የሚከሰተው ማለት ነው።
እና በሰውነታችን ላይ ደግሞ የቫይታሚን ሲ ቫይታሚን ዲ እጥረት ቢያጋጥም ምን አይነት በሽታ ይከተላል ስንል ሶፍቲ ቦን ማለትም አጥንታችን በጣም ሶፍት ይሆናል። ሌግ ባው አውት ዋርድ እግራችን ወደ ውጪ ምን ያለ ይሆናል ማለት ነው የወጣ ይሆናል። እዚህ ላይ እንደምናየው ማለት ነው። እዚህ ላይ እንደምናየው እግሩ ምን ይሆናል ማለት ነው ወደ ውጪ የወጣ ይሆናል ማለት ነው። ወደ ውጪ የወጣ ይሆናል። ይሄ ደግሞ ምን ይባላል ስንል እንግዲህ ራኬት ይባላል። ከዛ ማስክል ዌከንድ ክራምፕ ብለን ራኬት ብለን መጥራት እንችላለን። የአይረን መጠን ደግሞ ከየት እናገኛለን ክንል ከሊቨር እናገኛለን፣ ከሚት ከኮካ እናገኛለን፣ ከኤግ እናገኛለን ማለት ነው። ስለዚህ የአይረን መጠን የምናገኝባቸው ቦታዎች ናቸው። ዩዝድ ኢን ፎርሜሽን ኦፍ ሄሞግሎቢን ኢን ሬድ ብለድ ሴል ፎር ትራንስፖርት ኦክሲጅን። አያችሁ ይህንን የት እንጠቀማለን በሰውነታችን ውስጥ የት ያገለግላል ሲል ፎርሜሽን ኦፍ ሄሞግሎቢን ፎርም ያደርጋል እና ሬድ ብለድ ሴሉ ደግሞ በሰው ኦክሲጅን ውስጥ እንዴት ሙቭ ማድረግ እንደሚችል የሚቆጣጠር ነው፣ ወይም የሱ ፋንክሽን እሱ ነው። ከዛ እሱ እጥረት ደግሞ ምን አይነት በሽታዎችን ያመጣል ሲል ትሬድነስ ወይም ሌክ ኦፍ ኢነርጂ ወይም አኒሚያ የሚባለውን በሽታ እንዲመጣ ያደርጋል። ከዛ ደግሞ ካልሽየም ከየት እናገኛለን እስክንል ከሚልክ እናገኛለን፣ ከፊሽ እናገኛለን፣ ከግሪን ቬጂታብል እናገኛለን። ከዛ ደግሞ የሱ ፋንክሽን በሰውነታችን ላይ ምንድነው ስንል ስትሬንግዝ ቦን ኤንድ ቲዝ ነው። ኦኬ ስትሬንግዝ ቦን ኤንድ ቲዝ ነው። ከቫይታሚን ዲጋ ምንድነው ተመሳሳይ ነው። ስትሬንግዝ ቦን ኤንድ ቲዝ። ከዛ ደግሞ የሱ እጥረት ደግሞ ምን አይነት በሽታዎችን በሰውነታችን ላይ ያመጣሉ ስንል እንግዲህ ዊክ እንደ ብሪተል ቦን እንደ ቲዝ ራኬት ማስክል እና ዌከንድ ክራምፕ እንዲመጣ ምን አደርጋል ማለት ነው ለነዚህ በሽታዎች መንስኤ ይሆናል ማለት ነው። እንግዲህ እነዚህ ሁለቱ ሀሳቦች የሚመሳሰሉ ስለሆነ ስታጠኑም እነዚህን በአማከለ መልክ ብታጠሩ ጥሩ ነው ባይ ነኝ። እንግዲህ የነበረን ጊዜ ይህንን ይመስል ነበር። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ማል ኑትሪሽን በሚለው ሀሳብ እስከምንገናኝ ወዳችኋለሁ። ነጋ አትጥራ።